አልሰማ ስትል መስሚያ ኮብልስቶን ሲሆን ማንንም አልሰማም ስትል እግዚአብሔር ጆሮህን የሚከፍተው በመከራ ነው። አንድ ሰው ከእግዚአብሔር መንገድ ወጥቶ ወደ ራሱ መንገድ ሲገባ የመፍትሄ አካል መሆኑ ቀርቶ የችግር መንስኤ መሆን ይችላል። ብዙ በችግርና በማዕበል ውስጥ የሚያልፉ ሰዎች ቤተሰባቸውን ማገዝ ያቃታቸው ሰዎች ቤተሰባቸውን አይደለም አገር ማገዝ የሚችሉበት መልእክት አቅም እያላቸው ማገዝ ያልቻሉ ከእግዚአብሔር ሐሳብ በተቃራኒ ለነሱ በሚመቻቸው ለነሱ በሚሆናቸው እነሱን ደስ በሚያሰኛቸው መንገድ መጓዝ የኮበለለ ሰው ለጸሎት እንኳን አቅም የለው። ከእግዚአብሔር መንገድ ወጥቶ በራሱ መንገድ የገባ ሰው ለጸሎት እንኳን አቅም የለው። ብዙ ሰው ሞቱን የሚመርጠው የእግዚአብሔርን ፍቃድ ላለመኖር በቃ እንደው በወሰደ ፍትባረ በቃ ዛሬ ማታ ድርቅ ብዬ ባደርኩ ሞቶ ሊያመልጥ። ክርስቲያን አንድ ነገር ይወቅ፣ እግዚአብሔር በአንተ ላይ ፕሮግራም ካለው ሞታ አታመልጥ። ይገርማል። በረኪና ስትጠጣ ታጋሳል፣ ገመድ ስትገዛ ከረባት ነው የሚያደርገው። አንዳንድ አስቸጋሪ ሁኔታ ውስጥ የሚከታችሁ እንደውም እግዚአብሔር ባየላችሁ አስቸጋሪ ሁኔታ ውስጥ ባትገቡ ኖሮ በሌላ ሁኔታ ውስጥ ብትገቡ ኖሮ ትጠፉ ነበር። ሰው ከእግዚአብሔር በተቃራኒ ወክ ማድረግ ከጀመረ ቢደክምም ውጤት ጋር አይመጣም፣ ቢሰራም አያጭድም፣ ቢቆፍርም አያገኝም። ከእግዚአብሔር ኮብልሎ ሚሄድ ሰው ማለት ከእግዚአብሔር ጋር ያለ ግንኙነቱን ሲያበላሽ፣ ሰው ከእግዚአብሔር ጋር ያለውን ህብረት ሲያበላሽ፣ ወደዛ ወደ ቀደመው ህብረት ለመመለስ መስሚያው ኮብልስቶን ሲሆን መከራ ውስጥ ከቶ ያኔ ሳይወድ በግዱ ያንበረክከው። በመከራው ጆሮን ይገልጣል። አልሰማ ስትለው ስፓርታከስ ነኝ ስትለው፣ ፊቱን አልፈልግ ስትለው፣ አልጸልይ ስትለው፣ 4 ሰዓት ፊልም የምታይ 40 ደቂቃ ቃል መስማት ሲከብድህ መከራ የሚባል አጣብቂኝ ውስጥ ይከትህና መጮህ ትጀምራለህ። ስለዚህ የሚያዋጣችሁን ጉዳይ ነው የምነግራችሁ። ጠቢብ ከሌላ ሰው ነው የሚባል። ዮናስ መልስ እንደተመለሰለት የሚያውቀው ከገባበት ጉድጓድ ሲወጣ ሳይሆን ከልብ ልከኝነቱ ተመልሶ ከእግዚአብሔር ጋር ሲስማማ ነው። ከእግዚአብሔር ጋር ሲስማማ ነው መልስ እንዳገኘ ወዳጄ፣ የተዘጋ ሲከፈት ያጣውን ስታገኝ አይደለም መልስ ያገኘው። ያንተ መልስ ልብ ከእግዚአብሔር ልብ ጋር ሲስማማ። ከመከራ የሚያወጣችሁ ማመስገን ብቻ። ማጉረምረም እንደውም መከራውን ያሰፋዋል፣ መከራውን ያጠልቃል። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ የሚለው፣ ችግር ይላል ከትቢያ ይመጣል፣ መከራም ከመሬት አይበቅልም። እናንተ ቤት ዝም ብሎ እንዳረም እጅብ ብሎ የሚበቅል መከራ የለም። መከራ ከመጣ ጠይቅ። አንዳንድ ሰዎች በምሳሌ መጽሐፍ ላይ ጻድቅን መከራ አያገኘውም የሚል ቃል ስላለ ጻድቅ ቻሌንጅ አይገጥመውም፣ ከቻሌንጅ ፍሪ ነው፣ መከራ የለበትም ብሎ ይላል። እኔ ግን ከሱ ጋር አልስማማም። በምሳሌ መጽሐፍ ላይ ጻድቅን መከራ አያገኘውም ብሎ ይልና ኃጢው ግን ይላል። ያ ንጽጽራዊ አገላለጽ ነው እንጂ በተናጠል ለጻድቁ የተጻፈ አይደለም። መከራ በሶስት ምክንያት ሊመጣ ይችላል። ለዛሬ ሌላ ጊዜ በአራትም በአምስትም ሊሆን ይችላል። ለዛሬ ግን መከራ በሶስት ምክንያት ሊመጣ ይችላል። አንደኛው ሰው ኃጢአትን አርሶ መከራን ያጭዳል። በሌላ ምክንያት ደግሞ በአጋንንት ምክንያት መከራ ሊመጣበት ይችላል። በሌላ ምክንያት ደግሞ በሶስተኛው ምክንያት በፐርፐስ በዓላማ ከቆመለት ዓላማ ከሚኖርለት ፕሮግራም አንጻር ቻሌንጅ ሊገጥመው ይችላል፣ መከራ ሊገጥመው ይችላል። ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም ይላል። ዝም ብሎ የሚመጣ ነገር እያንዳንዱ ነገር ፐርፐዝ አለው እና እግዚአብሔር አምላክ አንዳንድ ጊዜ መከራን እንደ መንሽ አድርጎ እንደ ማጥሪያ አድርጎ እንደ ማንጠሪያ አድርጎ ይጠቀምበት። የኢትዮጵያ የጥንት ሰዎች የጥንት የሃይማኖት ሰዎች ለዚህ ይላል፣ ከመከራ የሚርቅ ከእግዚአብሔር ይርቃል ይላል። ችግር ከትቢያ አይመጣም፣ መከራም ከመሬት አይበቅልም። ፐርፐዝ አለው፣ ምክንያት አለው። እንደውም መዝሙረኛው ዳዊት በመዝሙር መጽሐፍ ምዕራፍ 10 ቁጥር 1 ላይ እንደዚህ ያለ፣ በችግሬ ጊዜ ከኔ ርቆ ቆመ፣ በመከራዬም ውስጥ ተሰወረ። ምክንያቱም በመከራ ውስጥ እሱ ምን ማድረግ እንዳለበት በትክክል ሲል፣ እግዚአብሔር ግን መጽሐፍ ሲናገር እንደዚህ ያለ፣ የተቸገረውን በችግሩ ያድነዋል ይልና እንደዚህ ይላል፣ በመከራው ጆሮውን ይገልጣል። አልሰማ ስትል መስሚያ ኮብልስቶን ሲሆን ማንንም አልሰማም ስትል እግዚአብሔር ጆሮህን የሚከፍተው በመከራ ነው። ለምንድን ነው ዝም ብሎ ችግር ይወደኛል፣ ቻሌንጅ ይወደኛል፣ ከአንዱ ችግር ወደ ሌላ ችግር፣ ከአንዱ ጽዋ ወደ ሌላ ጽዋ ኢትዮጵያዊ እንደሚገባ አቤት፣ ከአንዱ ጥሪ ወደ ሌላ ጥሪ እንደሚገባ፣ ከአንዱ ችግር ወደ ሌላ ችግር የምገባው ካልክ ምናልባት መስሚያ ጥጥ ስለሆነ ሊሆን ይችላል። እግዚአብሔር በቃሉ በኩል ወደ ነብዩ ዮናስ መጣ። ሂድና ነነዌ ሂድና ስብከት ስበክ። 120,000 ሰዎች አሉ እዛ ድነት የሚያስፈልግ የእግዚአብሔር መገለጥ የሚያስፈልጋል። ሂድና ስበክ ዮናስ። ምክንያቱም በኋላ ነው የምታውቁት። እንደዚያ ድሮም ማቅ ነበር ነው ቀጥሎ ስታ ድሮም ማቅ ነበር። አንተ በምህረት ባለጠጋ እኔ ከሰበኩ በኋላ ይቅር እንደምትላቸው አውቃል። ሪዝኑ ይሄን ግን ነነዌ ከመሄድ እግረ መንገድ የመጣች መርከብ ስለነበረች እንደዚህ ነው የሚለው፣ ወደ ተርሴስም የምታልፍ መርከብ አገኘ ይልና ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ከፍሎ ከእግዚአብሔር ፕሮግራም ከእግዚአብሔር እቅድ
ከእግዚአብሔር ሐሳብ። ይሄ ሰው ነብይ ነው። ይሄ ሰው አገልጋይ ነው። አገልጋይ ደግሞ የራሱ አይደለም የጌታው ነው። የሚኖረው እንደ አምላኩ ሐሳብ ነው። የሚኖረው እግዚአብሔር እንደፈለገው እግዚአብሔር እንዳለው አጀንዳ ነው። ግን የአገልግሎቱን ኮንሲኩዌንስ ስላልፈለገው ይሄ ሰውዬ ባይተወይ ለአንድ ቅል ምን ያናድዳል ብሎ ቢለው እግዚአብሔር እስከ ሞት እናደዳል። ዮናስ በቅል ጉዳይ እስከ ሞት ነው የሚል፣ በምንም ጉዳይ ከተናደደ እስከ ሞት ነው የሚል። አሁን ብለህ መናደድ አንድ ጉዳይ። እግዚአብሔር ዮናስ ምን ያበሳጫል ሁሉ ምን ያበሳጫል? የሰዎቹ መትረፍ ያበሳጫል። የቅሏ መድረቅ አናዶት አሁን የሚያናድድ ጉዳይ ነው ወይ ብሎ ቢለው በጣም የገረመኝ የሰውዬው የልቡ አቅም። እስከ ሞት እናደዳል። ይሄ ሰው ወደ ነነዌ ሂድ ሲባል ወደ ተርሴስ ኮበል። አንድ ሰው ከእግዚአብሔር ሐሳብ ሲወጣ ከእግዚአብሔር ወይ ወጥቶ ከእግዚአብሔር መንገድ ወጥቶ ወደ ራሱ መንገድ ሲገባ የመጀመሪያው እዚህ ቦታ ስትመለከቱ ዝቅ ብላችሁ ትንሽ እንደተጓዙ አውሎ ንፋስ መጣ፣ ወጀብ ተነሳ፣ መርከቢቷ ተናወጠች፣ ተጨነቀች። አንድ ሰው ከእግዚአብሔር መንገድ ወጥቶ ወደ ራሱ መንገድ ሲገባ የመፍትሄ አካል መሆኑ ቀርቶ የችግር መንስኤ መሆን ይጀምራል። ልክ እንደ ዮናስ ጳውሎስ በመርከብ ላይ በነበረ ጊዜ ማዕበል ሲመጣ በመርከብ ላይ ለተጨነቁት ሰዎች መልስ ነበር ጳውሎስ ይሆን አትፍሩ፣ ከእናንተ ማንም አንዳችሁ ጥፋት አይደርስበት ከመርከቢቱ በስተቀር ብሎ ለማዕበሉ ለመጣው ወጀብ ለግራ ለተጋቡት ሰዎች መልስ ነበር ጳውሎስ ይሆን። ጳውሎስ ለመረጋጋታቸው መልስ ሲሆን፣ ይሄ ነብይ ግን መንገዱን ስለሳት ከእግዚአብሔር ፕሮግራም አጋይነስት ሆኖ እየሄደ ስለሆነ ከእግዚአብሔር ወጥቶ እየኮበለለ ስለሆነ የችግራቸው መንስኤ ነው። ሰው ከእግዚአብሔር ሐሳብ ከእግዚአብሔር ላይ ከእግዚአብሔር ፕሮግራም ወጥቶ በተቃራኒ ወክ ማድረግ ሲጀምር ትላንት የመልስ ትላንት የመፍትሄ ሰው የነበረ አሁን የችግር መንስኤ መሆን ይጀምራል። በብዙ ሰዎች ቤት በብዙ ሰዎች ሕይወት የመናወጥ የማዕበል የጥያቄ መንስኤ የሚሆኑ ሰዎች ከእግዚአብሔር መንገድ ወጥተው በራሳቸው መንገድ ከእግዚአብሔር ፕሮግራም ወጥተው በራሳቸው ፕሮግራም ወክ ማድረግ ሲጀምሩ እግዚአብሔር ሁልጊዜም ለፕሮግራሙ ጨካኝ ስለሆነ ለፕሮግራሙ የማያመቻምች ስለሆነ በየትኛውም ሁኔታ መንገዳቸውን ይዘጋል። በየትኛውም ሁኔታ ምቾታቸው መንሳት ይጀምራል። ከተማ ማዳን የሚችል ሰው ነው ራሱንና መርከቢቷ ላይ ያሉትን ጥቂት ሰዎች ማዳን ያቃተው። ብዙ በችግርና በማዕበል ውስጥ የሚያልፉ ሰዎች ቤተሰባቸውን ማገዝ ያቃታቸው ሰዎች ቤተሰባቸውን አይደለም አገር ማገዝ የሚችሉበት መልእክት አቅም እያላቸው ማገዝ ያልቻሉት ከእግዚአብሔር ሐሳብ በተቃራኒ ለነሱ በሚመቻቸው ለነሱ በሚሆናቸው እነሱን ደስ በሚያሰኛቸው መንገድ መጓዝ። ሰው ከእግዚአብሔር በተቃራኒ ወክ ማድረግ ከጀመረ ቢደክምም ውጤት ጋር አይመጣም፣ ቢሰራም አያጭድም፣ ቢቆፍርም አያገኝም። ከእግዚአብሔር ኮብልሎ ሚሄድ ሰው ማለት እንደዚህ አይነት ሰው ፕሮግራም ያደምቅ ይሆናል እንጂ መልስ አያገኝ። ዮናስ ወደ ነነዌ ከመሄድ ወደ ተርሴስ መሄድ ነው የመረጠው። ወደ ተርሴስ ለመሄድ ከፈለ፣ ዋጋ ከፍሎ መርከቢቷ ውስጥ ከፍሎ ነው የሄደው። እግዚአብሔር በነፃ ነው የመለሰው። በነፃ አሳ ነባሪ ውስጥ ከቶት ባይ ዘ ዌይ አሳ ነባሪ ውስጥ የገባው እግዚአብሔር አሳ ነባሪ አዘጋጀንም። አሳ ነባሪ እግዚአብሔር ያዘጋጀው ከመርከቡ ይልቅ አሳ ነባሪው ፈጣን። እግዚአብሔር ወዳየለት ጉዳይ ወደዛ ፕሮግራም ወደዛ ስብከት እየተንቀራፈፈ ከመሄድ እንደውም በፍጥነት ነው እንዲሄድ ያደረገ። ከፍሎ የሸሸውን ሰው ከፍሎ የኮበለለውን ሰው እግዚአብሔር በነፃ ትራንስፖርት አስመጣ። መርከቢቷ በማዕበል ስትናወጥ የታችኛው ክፍል ዮናስ ተኝቶ ነበር። እያንዳንዳቸው ለመዳን አምላካቸው ሲጠሩ እሱ ተኝቷል። እንደውም ዋናው ሰው የሄዱ አንተ አምላክን አጠራም። የኮበለለ ሰው ለጸሎት እንኳን አቅም የለው። ከእግዚአብሔር መንገድ ወጥቶ በራሱ መንገድ የገባ ሰው ለጸሎት እንኳን አቅም የለው። የሚገርመው ወጥቶ መፍትሄ አድርጎ ያመጣው እንደው ተቀላችሁ ውሃ ውስጥ አሉኝ አላቸው። ሞቶ ሊያመልጥ ውሃ ውስጥ አሉኝ አላቸው። ውሃ ውስጥ አሳ ነባሪ እንደተዘጋጀ ስለሚያውቅ አይደለም። ነነዌ ሄዶ የእግዚአብሔርን ፕሮግራም ከሚፈጽም ከእግዚአብሔር ፕሮግራም ሞቶ ቢያመልጥ ደስ ይላል። ብዙ ሰው ሞቱን የሚመርጠው የእግዚአብሔርን ፍቃድ ላለመኖር በቃ እንደው በወሰድ ፍት ባረግ በቃ ዛሬ ማታ ድርቅ ብዬ ባደርኩ ሞቶ ሊያመልጥ። ክርስቲያን አንድ ነገር ይወቅ፣ እግዚአብሔር በአንተ ላይ ፕሮግራም ካለው ሞታ አታመልጥ። ይገርማል። በረኪና ስትጠጣ ታጋሳል፣ ገመድ ስትገዛ ከረባት ነው ያደርግልህ። አይለቅህም። የትኛውም ነገር አይተባበረም። ሰውየው ጣሉኝ አለው ሞቶ ሊያመልጥ ነው። የሚገርማችሁ አንዳንድ አስቸጋሪ ሁኔታ ውስጥ የሚከታችሁ እንደውም እግዚአብሔር ባየላችሁ አስቸጋሪ ሁኔታ ውስጥ ባትገቡ ኖሮ በሌላ ሁኔታ ውስጥ ብትገቡ ኖሮ ትጠፉ ነበር። ይሄንን ጉዳይ ያዘጋጀው እግዚአብሔር ስለሆነ አሳ ነባሪው ፎር ዳት ሞመንት እንዲያጠፋው ስልጣን አልተሰጠውም። ትራንስፖርት እንዲሆነው ብቻ ነው ስልጣን የተሰጠው። ዮናስ እዛ ሁኔታው ሲገባ ካልጠፋ ሲቆይ አይጠፋም። ዮናስን ወደ ቦታው ወደ ተፈለገለት ቦታ ለመመለስ ነው አሳ ነባሪው የተዘጋጀው። ባይ ዘ ዌይ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት ነው የቆየው። የመርከቢቱ ታችኛው ክፍል ውስጥ ያልጸለየ ሰውዬ፣ ወጥቶ ያልጸለየ ሰውዬ፣ ሳይጣል በፊት ያልጸለየ ሰውዬ አጣብቂኙ ሲገባ ጸለየ። ምን ብሎ ቢጸልይ ጥሩ ነው? እንደዚህ ይላል፣ በመከራዬ ሳለሁ አለ ወደ አምላኬ ወደ እግዚአብሔር ጮኩኝ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮክ፣ ቃሌንም የእግዚአብሔር ዓላማ እዚህ ሁኔታ ውስጥ እንዲገባ 3 ቀንና 3 ሌሊት የዘጋበት
ዮናስን ወደ ልቡ ለመመለስ ነው። ዮናስን ወደ ልቡ ለመመለስ በመከራዬ ሳለው ጮኩኝ። መከራዎች ጸለይኩ ማለት ጸሎት ከእግዚአብሔር ጋር ያለ ኢንቲሜሲ፣ ከእግዚአብሔር ጋር ያለ ፌሎሺፕ፣ ከእግዚአብሔር ጋር ያለ ህብረት፣ ከእግዚአብሔር ጋር ያለ ግንኙነት። ሰው ከእግዚአብሔር ጋር ያለ ግንኙነቱን ሲያበላሽ፣ ሰው ከእግዚአብሔር ጋር ያለውን ህብረት ሲያበላሽ ወደዛ ወደ ቀደመው ህብረት ለመመለስ መስሚያው ኮብልስቶን ሲሆን መከራ ውስጥ ከቶ ያኔ ሳይወድ በግዱ ያንበረክካል። ሰውየው ከእግዚአብሔር ኮብልሏል፣ ከእግዚአብሔር ርቆ ሄዷል። ይህን ሰው ለመመለስ ምክር አይመልሰውም። ይህን ሰው ሌላ መዝሙር አይመልሰውም፣ ስብከት አይመልሰውም። ሰው ከእግዚአብሔር ሐሳብ መኮብለል ከጀመረ 4 ነጥብ አይመልሰውም። በመከራዬ ሳለሁ ወደ እግዚአብሔር ጮኩኛል፣ እግዚአብሔርም ጸሎቴን ሰማ መለሰልኛል። ሳይወጣ መልስ አገኘ። የተቸገረውን በችግሩ ያድነዋል፣ በመከራው ጆሮውን ይገልጠዋል። አልሰማ ስትለው ስፓርታከስ ነኝ ስትለው፣ ፊቱን አልፈልግ ስትለው፣ አልጸልይ ስትለው፣ 4 ሰዓት ፊልም የምታይ 40 ደቂቃ ቃል መስማት ሲከብድህ መከራ የሚባል አጣብቂኝ ውስጥ ይከትህና መጮህ ትጀምራለህ። በጣም ብዙ ሰዎች ሀብት ሲያፈሩ፣ ገንዘብ ሲያፈሩ፣ የሆነ ነገር ላይ ሲመጡ በሰላሙ ጊዜ አልሰጥ ሲሉት አጣብቂኝ ውስጥ ከቶ ስለት እንዲሳብ ያደርጋቸዋል። ዮናስ ወደ 4 ነገር ነው የተመለሰ። አንደኛ ወደ ጸሎት ተመለሰ። ሁለተኛ ወደ አገልግሎቱ ተመለሰ። የነቢያት መሰብሰቢያ፣ የእግዚአብሔር ክብር ደመና መገለጫ፣ የእግዚአብሔር ሀሎት የሚገለጥበት ቦታ የእግዚአብሔር መቅደስ። ፊቱን ከመቅደሱ መልሶ፣ ፊቱን ከክብሩ መልሶ፣ ፊቱን ከእግዚአብሔር መገኘት መልሷል። ያ የገጠመው መከራ፣ ያ የገጠመው ችግር አንደኛ ጸሎቱን አስጀመረው። ሁለተኛ ወደ አገልግሎቱ እንደሚመለስ አናገረው። ሶስተኛ ያቆመው ምስጋና እንደው ምስጋናኝ ሰዋለሁ። አራተኛ ስለቴን ከፍላለሁ። ስለዚህ የሚያዋጣችሁን ጉዳይ ነው የምነግራችሁ። ጠቢብ ከሌላ ሰው ነው የሚማረው። አንደኛ ከእግዚአብሔር ሐሳብ እንዳትቆሙ። ሁለተኛ ጸሎት ካቆማችሁ፣ አገልግሎት ካቆማችሁ፣ ምስጋና ካቆማችሁ፣ ለእግዚአብሔር የሚሆን ነገር ካጣችሁ፣ እነዚህን ሁሉ ሊቀበላችሁ አጣብቂኝ ውስጥ ይከታችኋል። ቢኬርፉል። እግዚአብሔር ሉዓላዊ አምላክ አማክሯችሁ ምን ይመስላችኋል ብሎ አይቀበላችሁ። ከመሆኑም ብታመሰግነኝ ምን ይመስልሃል? ይከፋል ብሎ ምስጋና አይቀበልም፣ ይዘጋባል። ሰው ጨጓራ ውስጥ ሆኖ እየታሸ መቼም የአሳ ነባሪ ዮናስን ስለዋጠ ጨጓራው መስራት አያቆምም። እየታሸ ተንበረከከ። ወደ አምላኬ በመከራዬ ውስጥ ሳለሁ እግሩን ሰብሰብ አድርጎ ሳለሁ እጮሃለሁ፣ እግዚአብሔርም ሰማኝ። እንደው ወደ መቅደሱ መለከታለሁ። እየታሸ ነው። ብዙ ሰው እየታሸ ነው ጸሎት ውስጥ የሚገባው። ካልታሸ አይገባማ። እሽት ሲያደርገው እንደ ባሌ ቆሎ፣ እንደ ገብስ ቆሎ እሽት። ስራ አስኪያጁ ከላይ ኤችአሩ ከታች ነው። አብረው ሲያሹት አባቴ 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 የኔ ጌታ ማለት ነው። አሸት ዘራ ከዛ በፊት ገና ስራ እንዳገኘ የመጀመሪያ ወር ደሞዝ ላይ ቸርች ከፊት ይመጣል። ሁለተኛው ወር መሀል ላይ ይቀመጣል። ሶስተኛው ወር ደሞዝ ከኋላ ይቀመጣል። አራተኛ ከቸርች ጋር በጣም ቢዚ ነኝ፣ ይገርማል፣ ቢዚ ነኝ፣ በጣም ቢዚ ነኝ ሲል ጸልዬ ያስከፈትከውን የሥራ በር ምክንያት አድርገህ ከደጄ ጠፋ፣ ከፊት ጠፋ፣ ከጸሎት ጠፋ። ስራ አስኪያጁን ከላይ ኤችአሩን ከታች ዘበኛውን ከጎን ሲያደርገው ወገኖቼ እሳት ላይ ነኝ፣ እሳት። እዚህ ሁኔታ ውስጥ የከተተው ልቡ እንጂ ሌላ ነገር ነው። ዮናስ መልስ እንደተመለሰለት የሚያውቀው ከገባበት ጉድጓድ ሲወጣ ሳይሆን ከልብ ልከኝነቱ ተመልሶ ከእግዚአብሔር ጋር ሲስማማ ነው። ከእግዚአብሔር ጋር ሲስማማ ነው መልስ እንዳገኘ ወዳጄ የተዘጋ ሲከፈት ያጣውን ስታገኝ አይደለም መልስ ያገኘው። ያንተ መልስ ልብ ከእግዚአብሔር ልብ ጋር ሲስማማ ነው። ሐሳብ ከእግዚአብሔር ሐሳብ ጋር ሲስማማ የዛን ጊዜ እውነት ትክክለኛ መልስ አገኘ። ከእግዚአብሔር ጋር ተስማምተ ከእግዚአብሔር ጋር ተጣልተ ከምታገኘው ነገር ይልቅ ከእግዚአብሔር ጋር ተስማምተ የምታጣው መልስ ነው። ከእግዚአብሔር ጋር ተጣልተ ከሚከፈትልህ በር ይልቅ ከእግዚአብሔር ጋር ተስማምተ የሚዘጋብህ የተከፈተ። ከመከራችሁ መውጣት ትፈልጋላችሁ? በመከራችሁ ውስጥ ሆናችሁ የምስጋና ቃላችሁ ሰው ከመከራ የሚያወጣችሁ ማመስገን ብቻ። ማጉረምረም እንደውም መከራውን ያሰፋዋል፣ መከራውን ያጠልቀዋል። ብዙ ሰዎች ጌታን ከተቀበሉ በኋላ የውሃ ጥምቀት ከወሰዱ በኋላ አይመጡም ወደ ቤተ ክርስቲያን። አልመጣ ስላሉት መዓት ያመጣባቸው። የዶሮ አንገትና የዶሮዋን እግር በራቸው ላይ ያንጠለጥሉባቸው። አረ ወገኖቼ አዚም ነው መሰለኝ ብለው ይመጣል። እግዚአብሔር ናፍቋቸው ከሚመጡ ጥቁር ዶሮ ፈርተው የሚመጡ ብዙ ናቸው። በጣም የሚገርማችሁ እግዚአብሔር የለም ያሉ ኮሚኒስቶች እስር ቤት ገብተው ጌታን ተቀበሉ። የተቸገረው በችግሩ ያድነዋል ማለት ይሄ። በአገር ሰላም ወንጌል አልሰማም ያሉ ቃሊቲ ያስገብተው ያስቀበላል። የተቸገረውን በችግሩ ያድነዋል። ከዛስ በመከራም ጆሮአቸው ምን ይላል? ስለዚህ እግዚአብሔርን መስማት ማትረፊያ፣ እግዚአብሔርን መስማት ማምለጫ፣ ከእግዚአብሔር ጋር መስማማት ማትረፊያ። እሺ ማለት ሂድ ወደሚልህ መሄድ፣ ተው የሚልህን መተው፣ አድርግ የሚልህን ማድረግ፣ አታርግ የሚልህን አለማድረግ። እግዚአብሔር
እግዚአብሔርን መታዘዝ ማምለጫ ነው። ከመከራ መትረፊያ ነው። እግዚአብሔርን መታዘዝ ተው ያለህን መተው ማትረፍ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ የሚለው ችግር ይላል ከትቢያ አይመጣም፣ መከራም ከመሬት አይበቅልም። እናንተ ቤት ዝም ብሎ እንዳረም እጅብ ብሎ የሚበቅል መከራ የለም። መከራ ከመጣ ጠይቅ። ሁልጊዜ የትኛውንም ችግር ለሰይጣን ስታትችለው ጸሎት እንዳታቆም፣ የባህሪ ገንዘቡ እንዳትከለክለው፣ ወደ መቅደሱ እንድትመለስ፣ ምስጋና እንድትሰጠው። ተመስገን የኔ ጌታ፣ ተመስገን አባቴ፣ ተባረክ።